የኢትዮጵያ አየር መንገድ አዲሱን የተስፋፋውን ተርሚናል ለማየት ነው የመጣ ነው። ለማየት የመጣንበት ዋናው ዓላማ ያው ሁላችሁም እንደምታውቁት የኢትዮጵያ አየር መንገድ ለዚች ሀገር ኩራት ተብሎ ከሚጠሩ ኩባንያዎች ቀዳሚውን ስፍራ የሚይዝ ነው። በብዙ መመዘኛ በአፍሪካ ሻል ያለ ስም እና ውጤት ያመጣ እድሜ ጠገብ ተቋም ተጠናክሮ መቀጠል ያለበት እንዳይፈርስ ወደ ኋላ እንዳይመለስ ከፍተኛ ድጋፍ የሚያስፈልገው ተቋም ነው። የኢትዮጵያ አየር መንገድ ዛሬ ለማየት እንደሞከርነው አራት ትላልቅ ስራዎችን ይሰራል። አንደኛው ስራ ካርጎ ነው። እንግዲህ ካርጎ ሲባል እንደ ኢትዮጵያ ላሉ ወደብ አልባ ሀገራት በጣም ትልቅ ትርጉም ያለው ስራ ነው። ብዙውን አስፈላጊ የሚባልና ቅድሚያ የሚሰጣቸው ማቴሪያሎች ለማስገባት ለማስወጣት እንጠቀምበታለን። የኢትዮጵያ አየር መንገድ ከካርጎ አንጻር 1 ሚሊዮን ቶን በአመት ሊያመላልስ ይችላል። በጣም ትልቅ ካፓሲቲ ነው። በአፍሪካ ይሄን ካፓሲቲ ያላቸው አየር መንገዶች ብዙ የሉም። ለኛ ደግሞ ከአበባ ከስጋ ምርት አንጻር ወደፊትም ከሌሎች ምርቶች አንጻር የካርጎ አቅማችን ማደጉ በፖርት የሚያጋጥመን ችግር ካለ አጣዳፊ ለሆኑ ነገሮች ለመድኃኒት ለሚበላሹ ለሚሸጡም ለሚገቡም እቃዎች የምንጠቀምበት ይሆናል። ከካርጎ አንጻር እንዳያችሁት የፍሪጅ አቅማቸው ከፍተኛ ነው። እቃዎች እንዳይበላሹ የማድረግ አቅም አላቸው። በተለይ ደግሞ ከኮሮና አንጻር ያየነው በጣም አስደማሚ ነገር ነው። በመላ አፍሪካ የኮሮናን ቫክሲን የሚያከፋፍለው ይሄ አየር መንገድ ነው የሚያደርሰው። ለዛ በቂ የሆነ ዝግጅት አየር መንገዱ አድርጓል። ዘመናዊ የሚባል እቃዎች ታጥቋል። ይሄ እጅግ የሚያኮራ ነው ከካርጎ ስራ አንጻር። ሁለተኛው ያየነው የጥገና አቅም ነው። የኢትዮጵያ አየር መንገድ የራሱን አውሮፕላኖች እና የብዙ ሀገራትን አውሮፕላኖች ይጠግናል። የራሱ ሙሉ በሙሉ መጠገን አቅም አለው። ከብዙ ሀገራት ተቀብሎ ጠግኖ ይልካል። እነሱንም የሚጠግናቸውን አውሮፕላኖች ለማየት ችለናል። ከጥገና አንጻር በቂ አቅም አለ። ይሄን ወደፊት የመግጠም የመፍጠር አቅማችንን ለማሳደግም ፋውንዴሽን መሰረት ሆኖ የሚያገለግል ሆኖ አግኝተነዋል። ሶስተኛው አካዳሚ ነው። አካዳሚ በሆስተስነት፣ በቴክኒሻንነት፣ በፓይለትነት ከ4000 ሰው በላይ በአመት ማሰልጠን አቅም አለው። የብዙ አፍሪካ ሀገራት አየር መንገድ ሰራተኞች መጥተው ይሰለጥናሉ። የተሟላ የማሰልጠን አቅም ያለው ተቋም ነው ያየነው። አራተኛውና ዋነኛው ኤርፖርቱ ራሱ ነው። እንግዲህ ኤርፖርት ባለፈው ከጥቂት አመታት በፊት 10 ሚሊዮን ገደማ አቅም ነበረው። አሁን 24 ሚሊዮን ተሳፋሪዎች በአመት ማስተናገድ ይችላል። 24 ሚሊዮን ተሳፋሪ ማስተናገድ የሚችል ኤርፖርት በአፍሪካ ምናልባት ደቡብ አፍሪካ ምናልባት ግብጽ ካላቸው ብዙ ቦታ የለም። ነገር ግን 24 ሚሊዮን ተሳፋሪ ማስተናገድ ብቻ ሳይሆን በኳሊቲ አንጻር ቅድም ባየናቸው ፋሲሊቲዎች አንጻር እውነት ለመናገር ኤሚሬትስ ወይም የካታር ኤርላይን ካልሆነ በስተቀር ከዚህ ኤርላይን ጋር ሊወዳደር የሚችል ሰርቪስ አሁን ያለ አይመስለኝም። በተለይ ላውንቹ እንዳያችሁ በጣም ሰፊ ነው። በአንድ ጊዜ 3000 ሰው ማስተናገድ የሚችል ላውንች ነው ያለው። እጅግ በጣም የሚያምር የኢትዮጵያን ታሪክ፣ ቅርስ፣ ባህል የሚያሳይ ውብ ሆኖ የተሰራ ብዙ ሆቴል ጋር የማይገኝ አይነት ሰርቪስ ነው እዚህ ጋር ያለው። እንግዲህ 24 ሚሊዮን ተሳፋሪ በአመት የማስተናገድ አቅም ብቻ ሳይሆን 132 በላይ አውሮፕላን አለው ይሄ አየር መንገድ። 17000 ሰው በላይ ሰራተኛ ቋሚ ሰራተኞች አሉት። ከዚህም በተጨማሪ በአመት ጥቅል ትርፉ 4 ቢሊዮን ዶላር ገደማ ነው። በተለይ በኮሮና ዘመን በዓለም ላይ ከመንግስት ድጋፍ ሳይደረግላቸው ሙሉ በሙሉ ሰራተኛ ሳይቀንሱ፣ ደሞዝ ሳይቀንሱ፣ ስራ ሳይቀንሱ የጀመሩትን ስራ ሰርተው ማስቀጠል የኢትዮጵያ አየር መንገድ ብቸኛው ነው እና 4 ቢሊዮን ዶላር በአመት ጥቅል ትርፍ ያለው ኩባንያ፣ በዓለም የሚወዳደር ኩባንያ፣ 17000 ሰው የያዘ ኩባንያ፣ ያውም ደግሞ እጅግ ዲሲፕሊን እንዲሆኑ እየተማሩ ሀገራቸውን የሚወዱ በጥራት የሚሰሩ ሰዎች ያሉበት ስብስብ ያለበት ኩባንያ ነው። እየፈጠረ ያለው አቅም ለሀገራችን ከፍተኛ ኩራት ነው። እንግዲህ ማንም ሰው ኢትዮጵያ ሲመጣ መጀመሪያ የሚያየው አየር መንገዳችንን ነው። አየር መንገዱ ሳቢ ከሆነ፣ አየር መንገዱ ንጹህ ከሆነ፣ አየር መንገዱ የኛን ማንነት የሚያሳይ ከሆነ፣ በየመንገዱ ደግሞ እንደጀመርነው ዛፎች ኖረው አበባ ኖረው በጸዳ መንገድ የሚጓዝ ከሆነ፣ ሆቴሎቻችን እንግዳ መቀበል በደንብ የሚችሉ የሚያስተናግዱ ንጹህ የሚሆኑ ከሆነ ማንም ሰው ሀገር ሲሄድ የሚያደንቀው ግንብ ነው፣ ህንጻ ነው፣ መንገድ ነው እንጂ የተደበቀውን ነገር ማንም አያይም።
ስለ አሜሪካም ስለ ዱባይም የምናወራው ስላላቸው ህንጻዎች ነው እንጂ ያማናቃቸው በጣም በርካታ ነገሮች አሉና የኢትዮጵያ ብልጽግና እውን እንደሚሆን አጀማመራችን ተስፋ እንዳለው ይህ ተጠናክሮ ከቀጠለ ኢትዮጵያን እንደምናልመው እንደምናስበው እንደምንሻው የተሻለች ሀገር ለማድረግ ተስፋ እንዳለ የሚያመላክት ነው። እንግዲህ እናንተ ጋዜጠኞች ዛሬ አየር መንገድ አይታችኋል። ይሄንን መንገድ ይዛችሁ ቀጥታ አብዮት አደባባይ ሂዱ። አብዮት አደባባይ ሄዳችሁ እዛ ይሰራ መስቀል ስኩዌር ጋር ያለው የሚሰራው ፓርኪንግ 1400 መኪና በላይ የሚይዝ ነው። ግን ዋናው ነገር እሱ አይደለም። በብዙ ሀገራት ስንሄድ እኛ ኢትዮጵያውያን የምንመኘውን እጅግ ያማረ ፓርኪንግ አውቶሜትድ የሆነ ካሜራ ያለው ላይት ያለው ምድሩ ኢፖክሲ የተቀባ እጅግ ንጹህ የሆነ አሜሪካም አልፎ አልፎ ብቻ የሚታይ ሁሉ ቦታ የማይታይ በጣም የሚያስደምም ፓርኪንግ ነው የተሰራው። ከሱ ፓርኪንግ ወጣችሁ ራሱ ቦታውን ስታዩት እስከ 1 ሚሊዮን ሰው ማስተናገድ ይችላል። 1 ሚሊዮን ሰው በአንድ ጊዜ መሸከም መያዝ የሚችል አደባባይ አለ። ከአደባባዩ ቸርችል ጎዳናን እንደምታውቁት ግራና ቀኝ እያሰፋን ዛፍ እየተከልን ነው። ዋናው ጎዳና ሆኖ ሰዎች ወክ የሚያደርጉበት እንዲሆን። ነገር ግን እሱን ጨርሳችሁ የአዲስ አበባ ሜየር ኦፊስ ብትገቡ እውነት ለመናገር የአዲስ አበባ ሜየር ኦፊስ አሁን የተሰራበት ያለው ደረጃ ከጠቅላይ ሚኒስትር ቢሮ በእጅጉ የተሻለ ነው። በጣም በሚያምር መንገድ የተሰራ ያለው። ከሱ ፊት ለፊት ደግሞ አድዋ ፓርክ አለ። ከአድዋ በ4 ኪሎ መንገድ ይዛችሁ ከሄዳችሁ የሸገር ፌዝ 1 አለ፣ ፌዝ 2 አሉ፣ ላይብረሪው አለ፣ የሸገር እና የዩኒቲ ፓርክ ፓርኪንግ አለ፣ ራሱ ዩኒቲ ፓርክ አለ። ከእንጦጦ የመጣውን ሪቨር ካገናኘን አዲስ አበባ ላይ በጣም ብዙ የሚሸጥ ነገር የሚታይ ነገር ተነግሮ የማይጠገብ ነገር እንዳለ እንደተባለውም አዲስ አበባ እንደ ስሟ አበባ የማስመሰሉ ፕሮጀክት ሰክሰስፉል እየሄደ መሆኑን የኢትዮጵያ ተቋማት እየወጡ መሆኑን ያመለክታል። ይሄ ብቻ ግን አይደለም። በቅርቡ የሚመረቀውን የኢንሳን ሄድኳርተር ማየት ብትችሉ፣ የመከላከያን ሄድኳርተር ማየት ብትችሉ፣ የደህንነት ሄድኳርተር ማየት ብትችሉ ተቋማት እየወጡ ነው ያሉት። ካለምንም ጥርጥር በድፍረት መናገር የምችለው የመከላከያ ሄድኳርተር በሚቀጥሉት ጥቂት ወራት የምናስመርቀው በዓለም ላይ እጅግ ግዙፍ ውብ ከሆኑ እና ብዙ ነገር ካሟሉ ቦታዎች አንዱ ነው። ካለምንም ጥርጥር የኢትዮጵያን መከላከያ ክብርና አቅም ከፍ የሚያደርግ ነው። የኢንሳም እንደዚሁ እጅግ ዘመናዊ የሆነ ሶፊስቲኬትድ የዳታ ማይኒንግ ካፓሲቲ ያለው ታለንትድ የሆኑ ሰዎችን የሚያስተናግዱበት የሀገር መረጃ መጠበቅ የሀገርን ቴክኖሎጂ ማሳደግ የሚያስችል ኤግዚቢሽን ያለው የተሟላ ነገር ነው የሚታየውና ሁሉም ሚኒስትሪ ሁሉም ኩባንያዎች ይህንን መልክ እየያዙ ቴስቶቻችን ተሻሽለው ጥራት ያለው ነገር እየሰራን እያገናኘን እያሳሰርን ትርፋማ እያደረግን ከሄድን ሌላ ሀገር የምንመኛቸው የምንቆጭባቸው ነገሮች ኢትዮጵያ ማየት የሚቻልበት እድል እንዳለ ያመለክታል። ከኛ የሚጠበቀው መትጋት ነው። በምኞት ብቻ የሚሆን ነገር የለም። ተክተን መስራት ይኖርብናል። መመኘት ጥሩ ነገር ነው፣ ግን ተክተን ሰርተን ውጤት እያመጣን ይህን ሀገር የመቀየርና ከልመና የማውጣት ስራ ከሁላችን የሚጠበቅ ይሆናል። ዛሬ በአየር መንገድ ያየነው ስራ ተስፋ እንዳለን ልንወዳደር እንደምንችል የሚያምር ነገር ኢትዮጵያ መስራት እንደምትችል የሰው ማድነቅ ብቻ ሳይሆን እኛም የሚደነቅ ነገር ልናወጣ እንደምንችል አመላካሽ ነገር ነው። በዚህም እጅግ በጣም ደስ ብሎናል። እንግዲህ ከመላው የኢትዮጵያ ሕዝብ ከናንተ የሚጠበቀው የአየር መንገድ ከፖለቲካ፣ ከሃይማኖት፣ ከብሔር ነፃ የሆነ ንጹህ የመላው የኢትዮጵያውያን የኩራት ምንጭ የሆነ ኩባንያ ነው። ሁላችንም ኩባንያውን እንደ ንግድ ተቋም ማየትና እንደኛ የኩራት ምንጭ አድርገን በማየት መደገፍ ማገዝ ይጠበቅብናል። በሁሉ ጉዳዮች ፖለቲካን ካስገባን ስለሚበላሽ ይህንን ኩባንያ አባቶቻችን ባላቸው አቅም ሰርተውታል። እኛ አዘምነን አሻሽለን አልቀን ለልጆቻችን ማስረከብ እንድንችል ልባችን የሰፋ የኩባንያውን ጠቀሜታ የምንገነዘብ እና የምንደግፍ እንድንሆን ነው አደራ ማለት የምፈልገው። እኛ በጣም ደስ ብሎናል። ይህንኑ ስራ ማስፋት ማስቀጠል ነው። እንግዲህ እንደምታውቁት ሁሉ ሚኒስትሪ ተቀይሯል። ኩባንያዎቻችን የተቀየሩ ነው። አውራ ጎዳናዎች እያሰፋን ነው። ይህን ካጠናከርን ኢትዮጵያ ለማንም ማራኪ ሳቢ እንድትሆን ለዜጎቿ ምቹ እንድትሆን አድካሚውን የብልጽግና ጉዞ በትክክለኛው ትራክ የጀመርን መሆኑን ያሳያል። ብልጽግና እንዲህ በዋዛ አይመጣም። አድካሚ፣ አሰልቺ፣ አታካሽ ስራ ነው። ግን ዜጎች ጠንክረው ተባብረው ተደምረው ከሰሩ ደግሞ ሊያሳኩት የሚችሉት ጉዳይ ነውና ይህን ለማሳካት ሁላችንም በቁርጠኝነት እንድንተጋ አደራ ማለት እፈልጋለሁ። እጅግ በጣም ደስ ብሎኛል። አመሰግናለሁ።